ይህንን አደገኛ ሂደት ለመቀልበስ እንጀራ መተው አለብን? መልሱ ግዴታ አይደለም ነው። ሚስጥሩ ያለው ምን እንበላለን በሚለው ላይ ብቻ ሳይሆን በምን ቅደም ተከተል እንበላለን የሚለው ላይ ነው። ባዶ ሆዳችሁ ላይ ወይም ምግብ እንደጀመራችሁ ወዲያውኑ እንጀራና ወጥ ስትጎርሱ ያ ምግብ በሆዳችሁ ውስጥ ምንም የሚይዘው ነገር ስለሌለ እንደ ሮኬት ተተኩሶ ወደ ደም ስራችሁ ይገባል። ይህ ግሉኮስ ስፓይክ ወይም የስኳር መናር ይባላል። ልክ እንደ ገደላማ ተራራ የደም ስኳራችሁ በድንገት ይወጣል፣ ከዚያም በድንገት ይወርዳል። ያ ድካም፣ ያ የምሳ ሰዓት እንቅልፍ የሚመጣው ከዚህ ወርውሮ የመውደቅ ሂደት ነው። ነገር ግን አንድ ዘዴ ብንጠቀምስ? ሳይንሱ ፉድ ሲኩዌንሲንግ ወይም የምግብ ቅደም ተከተል ይለዋል። ይህ ማለት ካርቦሃይድሬት ወይም እንጀራውን ከመብላታችን በፊት ሌላ መከላከያ ወደ ሆዳችን ማስቀደም ማለት ነው። ያ መከላከያ ፋይበር ነው። አስቡት፣ እንጀራ ከመብላታችሁ በፊት አንድ ሳህን ሰላጣ ወይም የተቀቀለ ጎመን ወይም ቆስጣ ብትበሉ ምን ይፈጠራል?